የሌለለት ዓለም ነው ዲብና ሔዋን አብረው እየተጫወቱ ባለበት ሰዓት በድንገት የዲብሳ ሲያይ የሉሊት እናት መሆኗን ሲያቅ የሉሊት እናት ናቸው ሲላት እንዲያንሳላቸው ምን ችግር አለው ታዲያ ስትለው እሺ በማለት ስልኩን ያነሳል። ሔዋንም ሆነች ዲብ የሉሊትን አባት መሞት ሁሉም ያውቃሉ። ግን ደግሞ የሷን ልብ ላለመስበር ሲሉ ምንም ነገር መናገር አልፈለጉምና ዝም ብለዋታል። የሉሊት እናት ማለትም ባለቤታቸውን ከቀበሩ በኋላ እዛ መቀመጡ ስለከበዳቸው ወደዚህ መምጣት ፈልገዋል። ልጃቸው ጋር መቀላቀልን ፈልገዋል። ልጃቸውም በሀሳብና በጭንቀት እየዋተተች ስለነበር ቢያንስ እንኳን እሱን ባጣ ልጄን ማጣት የለብኝም፣ ልጄም እኔን ማጣት የለባትም በማለት ወደ አዲስ አበባ ልጃቸው ወዳለችበት መጥተው ለዴብ ስልክ ደውለው እንዲቀበሏቸው ሲጠይቁት እሱን ባለማንገራገር በጣም እመጣለሁ አሁኑኑ ጠብቁኝ ይላቸዋል። ዴብም ተነስቶ ሲሄድ የሉሊት እናት በሚያሳዝን ሁኔታ እቃቸውን ተዘርፈው መንገድ ላይ እያበዱ ነበረ። ጥቁር ልብሳቸውንም አላወለቁም። ሉሊት እናትና አባቷ በህይወት እንዳሉ ነው እንጂ የምታውቀው የእውነት ከሁለት አንዳቸው መለየታቸውንም አታውቅም። ግን ደግሞ ይህን ሁሉ ችግርና መከራ የሚያደርስባት አገባሻለሁ የሚላት አንድ ሽማግሌ ነው። አባቷን ለህይወቱ እንዲጠፋ ተጠያቂ የሚሆነውም አቶ መሰለ ነው። ምክንያቱም በመኪና አደጋ ወደ አዲስ አበባ ሊመጡ ሲል መኪና አስገጫቸው ሲል የተናገረው ግን ደግሞ በህይወት እንዳይኖር አባትየው እየገደለው እሱ ነበረ። ይህን ሁሉ ማንም ሰው አያውቅም። እናት ብቻ ነች ይህን ሁሉ ነገር የያዘችው። ልጄ አባቷን ቀብሬ ስመጣ ምን አይነት ስሜት ይሰማታል እያለች መኪና ውስጥ ታለቅሳለች። እባክዎት ማዘር ሁላችንም ወደዛው ሀጆች ነን። እናም ባይጨናነቁ መልካም ነው። እርግጣው ይከብዳል። ሉሊትን ምን ብሎ ማሳመን እንዳለብኝ እኔ ራሴ ግራ ገብቶኛል። ከባድ ነው። ባይሆን ጥሩ ነበር፣ ግን ደግሞ ከሆነ በኋላ ምንም አማራጭ የለንም። እናም እባክዎት ራስዎትን ያበረታቱ። እሷ ፊት ሲደርሱ መነፋረቅ ማልቀስ አያስፈልግም። እርስዎ ጠንክረው እርሷን ማጠንከር አለቦት ይላቸዋል። አይ ልጄ እያስችለኛል ብለህ ነው? እንዴት ነው ስም ያስችለኝ? አባቷን እኔ ብቻዬን ስመጣ ከፊቷ ምን ትለኛለች? ምንም አትልም። እሷ አሁን ብላ ነገር አይደለም። እናም እባክዎት በማለት ይለምኗቸዋል። እሺ ይሉና እንደምንም ቤት ከደረሱ በኋላ በሉ ማዘር ንውረዱ ከመኪና ሲላቸው ደረስን ልጄ ይሉታል። አዎ ደርሰናል፣ እናም መግባት አለብን ብለው ሔዋን ብቻዋን ቤት ውስጥ ቁጭ ብላ ነበርና ስልክ ለመደወል ስልኳን ስታወጣ በድንገት ሉሊት ትመጣበታለች። ከውስጥ ልትደውል የፈለገችው ዴብ ጋር ስለነበረ እሷም ስልኳን መልሳ ወደ ኪሷ ከታ ከሉሊት ጋር ማውራት ጀመሩ። ዴብና የሉሊት እናትም ከውጭ ሲገቡ በድንገት ስታያቸው ሉሊት በጣም ትደነግጣለች። ደስታና ሳቅ የተቀላቀለ ሀዘንም አለው። ግን ደግሞ የእናቷ ጥቁር መልበስ የአባቷ በህይወት አለመኖር እንደሆነ የጠረጠረች ይመስላል። ግን ገና አልተነገረም መርዷ። እናም ስታያት እናቷን ስቃ ለማቀፍም ሞከረች፣ ግን ደግሞ አልቻለችም። እማዬ ምንድነው የተፈጠረው ስትል ስትጠይቃቸዋለች። ሉሊት ምንም አልተፈጠረም፣ ተረጋጊ ልጅ ተረጋጊ የኔ እህት ሲላት አይ ወንድሜ እናቴን ነው ያናገርኳትኝ፣ እናቴን ማናገር አለብኝ ስትል ትመለሰለታለች። እናም እሱም ደግሞ እባክሽን ተረጋጊ፣ ማዘርም ተረጋጉና ግቡ፣ ወደ ውስጥ ቁጭ በሉ፣ አረፍ በሉ ይላቸዋል። ሔዋንም ደንግጣ ስለነበር ካጠገባቸው የምትናገረውም ግራ ገብቷታል። ዝም ብላ ከማየት ውጭ አማራጭ አልነበራትም። እናም ለእሷም አባቷ በህይወት እንደሌለና በመኪናው አደጋ እንዳረፈ ይነገራታል። ሰላም ሰላም፣ ውድና የተከበራችሁ የመግድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር ያደረጋችሁ እንዲሁ አበረታቱኝ። አመሰግናለሁ። አቶ መሰለም በስልክ ደውሎ ይውልሽ እንኳን ያንቺ ነፍስ አይደለም የቤተሰቦች በኔ እጅ ነው ያለው ብሏታል። ስልኩን አንስታ እያወራች እያለ የምትሰማውን ነገር ማመን አቅቷት ነበረ። ይሄ ተረገመ ሰውዬ ቤተሰቦችን ሳይቀድመኝ ለቤተሰቦች መድረስ አለብኝ እያለች ብቻዋን ታወራ ነበርና አሁን እንኳን ያንቺን ቤተሰቦች አይደለም እሱ ከርፋፋ ዴቭ ራሱ ነፍሱ በኔ እጅ ውስጥ ናት ያለችው። ከፈለኩኝ አሁኑኑ ማጥፋት እችላለሁ፣ ግን ደግሞ ትንሽ ጊዜ ሰጠዋለሁ ይላታል። የሰማችውን ስልክ ለማንም ማውራት አልፈለገችም። ግራ በተጋባ ነገር አንገቷን ደፍታ ቁጭ ብላለች ስልኳን ጥላ። ግን ደግሞ እንዴት እንደዚህ ሊሆን? ምክንያቱም የመሰለ ወደ ከተማ መምጣት የሮዛ
እጅ ስላለበት አሁን ላይ ሮዛም የፍቺ ጥያቄ ሲያቀርብላት ዴብም በፍጹም እንደዚህ አይሆንም፣ እንዴት ነው አንተን ፈትቼ እኔ የምኖረው? አንተስ ካለኔ እንዴት ልትኖር ትችላለህ? ዴብ በፍጹም አይሆንም ስትለው ቆይ ወዴት ለመሄድ ነው? አለባበስሽስ እንደዚህ የሆነው ሲላት አይ ያው ከዚሁ ካንተው ጋር ነኝ፣ ደግሞ ካልፈለግከኝ መውጣት እችላለሁ። እዩልሽ አሁን ሌላ ምንም ነገር አይደለም የምፈልገው። ከመውጣትሽ በፊት ግን በቅርቡ ቶሎ የፍቹ ጉዳይ እንዲያልቅ ፈልጋለሁ ይላታል። እንዳታስበው ዴብ፣ እኔ እናንተ በፍጹም አንፋታም። እኔም አንተን አጥቼ መኖር አልችልም። ስለዚህ እኔም ያንተ አንተም የኔ ነህ። እናም ከዚህ በኋላ ፍች የሚባል ነገር የለም። ያለ መፍታት መብቴ ነው። ካንተ ተለይቼ መኖር አልችልምና አልፈታህም ትለውና ከተቀመጠችበት ተነስታ ወደ መኝታ ቤት ትሄዳለች። እሱም ከተቀመጠበት ተነስቶ ሂዶ ለመያዝ አሰበና ፈጣሪ ሆይ አንተ አስችለኝ፣ እቺ ሰይጣን ተሳስታል ተሳስተኝ ነው እያለ እዛው ተረጋግቶ ቁጭ ይላል። ምክንያቱም ዴብና አሳልፌ እኔ ምን ልሆን ነው? እንዴትስ ልቀመጥ ነው? እናቴ ባዶ ጎዳና ላይ ልትወድቅ እኔም ጎዳና ላይ ልወድቅ ነው። ስለዚህ ዴብን አሳልፌ መስጠት የለብኝም፣ ፍቹንም መፈጸም የለብኝም ስትል መኝታ ቤት ገብታ ማውራት ጀምራለች። እናስ ምን ማድረግ አለብኝ? እዚህ ጋር ሂዋን ዴብን እያስጨነቀች ነው። ዴብ ከዚህ በኋላ ምን ያህል ጊዜ ነው የምጠብቅህ? ነገ ዛሬ እየተባለ ጊዜን ማቃጠልም ሆነ ማበላሸት አልፈልግም። እናም ቆርጥህ የምትፈታት ከሆነ ሮዛን ፍታትና እኔ እናንተ መጋባት አለብን ትለዋለች። እባክሽን ተረጋጊ፣ ችግር የለውም ግን ደግሞ ሮዛ ያው እንደምታየው መፍታትም ሆነ አሁን ላይ የ80 ወረቀቱ ላይ ጨክኜ እጄ እንዲፈርም አላዘውም ስትል ነግራኛለች። እናም ግን ደግሞ ፍርድ ቤት ከመመላለስ እንደዚሁ በጸባይ እሷን መፍታት ተፈልጋለች።